ፋኖ ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም። ማንም ወደደም ጠላም፣ ማንም መረረውም ጣፈጠው የነገ ታሪክ በእኛ እጅ ይጻፋል። ሰላም ጤና ይስጥልን ውድ የትኩስ ኢንተርቴይንመንት ቤተሰቦች፣ አሁን የተሰሙ ሰበር መረጃና ትኩስ ዜናዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በቅድሚያም የዜናዎቹን አርዕስተ ዜናዎች አሰማችኋለሁ። እስራኤል በ48 ሰዓታት ውስጥ የኢራን የጦር መሳሪያ ኢንዱስትሪዎች እንድትመታ ትዕዛዝ ተላልፏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በሚቀጥሉት 48 ሰዓታት ውስጥ የኢራንን የጦር መሳሪያ ማምረቻ ተቋማት በከፍተኛ ሁኔታ እንዲያወድም ጥብቅ መመሪያ ማስተላለፋቸውን ኒውዮርክ ታይምስ ዘግቧል። ኢራን የአሜሪካን የሰላም ስምምነት ጥያቄ በይፋ ውድቅ አድርጋለች። ስትራቴጂያዊ ኃይላቸው ወደ ስትራቴጂያዊ ሽንፈት ተቀይሯል፣ ከእናንተ ጋር የምንደርስበት ምንም አይነት ስምምነት የለም ብላለች። አሜሪካ ወደ መካከለኛው ምስራቅ አየር ወለዶቿን መላኳን አረጋገጠች። ቻይና በመካከለኛው ምስራቅ ባለው ጦርነት ላይ ያላትን አቋም አጠናክራለች። ቤጂንግ በቅርቡ ያወጣቻቸው ዲፕሎማሲያዊ መግለጫዎች በመካከለኛው ምስራቅ እየተካሄዱ ባሉ ወታደራዊ እርምጃዎች ላይ ያላትን የውጭ ጉዳይ ፖሊሲ በከፍተኛ ደረጃ እያጠናከረች መሆኑን ያመላክታል። የኢራን ምላሽና አምስቱ ቅድመ ሁኔታዎች። ኢራን የአሜሪካን የሰላም እቅድ ከመጠን ያለፈ ስትል ውድቅ አድርጋለች። ውድ አድማጮች ለሰዓቱ ያስኳቸውን አጫጭር መረጃዎች በዝርዝር አስደምጣችኋለሁ። ወደ ዝርዝር መረጃዎቼ ከመግባታችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። በቅድሚያም እስራኤል በ48 ሰዓታት ውስጥ የኢራንን የጦር መሳሪያ ኢንዱስትሪዎች እንድትመታ ትዕዛዝ ተላለፈ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን መከላከያ ሰራዊት በሚቀጥሉት 48 ሰዓታት ውስጥ የኢራንን የጦር መሳሪያ ማምረቻ ተቋማት በከፍተኛ ሁኔታ እንዲያወድም ጥብቅ መመሪያ ማስተላለፋቸውን ኒውዮርክ ታይምስ ዘግቧል። ይህ አስቸኳይ ትዕዛዝ የመጣው የአሜሪካን ፕሬዝዳንት ዶናልድ ትራምፕ በማንኛውም ሰዓት የሰላም ንግግር ሊጀምሩ ይችላሉ የሚል ስጋት በመፈጠሩ እንደሆነ ተገልጿል። ጠቅላይ ሚኒስትር ኔታንያሁ የሰላም ስምምነት ከመደረጉ በፊት እስራኤል የኢራንን ወታደራዊ አቅም በተቻለ መጠን ማዳከም አለባት በሚል ጽኑ አቋም መያዛቸው ተነግሯል። በሚቀጥሉት 48 ሰዓታት ውስጥ የኢራን የጦር መሳሪያ ኢንዱስትሪዎችን ዕላማ ያደረጉ ጥቃቶች እንዲፈጸሙ ታዟል። የኢራንን የሚሳኤልና የሰው አልባ አውሮፕላኖች ድሮን ማምረቻ ማዕከላትን ሙሉ በሙሉ ማውደም ወይም ማዳከም ነው። ፕሬዝዳንት ትራምፕ ከኢራን ጋር የ15 ነጥብ የሰላም እቅድ ይዘው ድርድር ሊጀምሩ እንደሚችሉ እየተዘገበ ባለበት ወቅት እስራኤል ወታደራዊ የበላይነቷን ለማረጋገጥ እየጣረች ትገኛለች። በአሁኑ ወቅት በኢራን የተለያዩ ከተሞች በተለይም በቴህራን ዙሪያ በሚገኙ ወታደራዊ ተቋማት ላይ ከፍተኛ የቦምብ ጥቃት እየተፈጸመ ሲሆን ኢራንም በበኩሏ ወደ እስራኤል የባለስቲክ ሚሳኤሎችን በመተኮስ ምላሽ እየሰጠች ትገኛለች። ኢራን የአሜሪካን የሰላም ስምምነት ጥያቄ በይፋ ውድቅ አድርጋለች። ስትራቴጂያዊ ኃይላቸው ወደ ስትራቴጂያዊ ሽንፈት ተቀይሯል፣ ከእናንተ ጋር የምንደርስበት ምንም አይነት ስምምነት የለም። የኢራን የጦር ኃይሎች የካታም አልአንቢያ ማዕከላዊ ኢዝ ቃል አቀባይ ብርጋዴር ጀነራል ኢብራሂም ዞልፋጋሪ ፕሬዝዳንት ትራምፕ ስምምነት ላይ ደርሰናል በሚል የሰጡትን መግለጫ እጅግ በጠንካራ ቃላት አጣጥለዋል። ቃል አቀባዩ በሰጡት መግለጫ አቋማችን ከመጀመሪያው ቀን ጀምሮ አልተለወጥም፣ ወደፊትም አይለወጥም። እንደናንተ ካሉ ሰዎች ጋር አሁን ብቻ ሳይሆን ለዘላለም ስምምነት ላይ አንደርስም ብለዋል። አሜሪካ ስትራቴጂያዊ ኃይል ብላ የምትጠራው ወታደራዊ አቅሟ በአሁኑ ወቅት ወደ ስትራቴጂያዊ ሽንፈት መቀየሩን ዞልፋጋሪ ተናግረዋል። አሜሪካ በፓኪስታን በኩል የ15 ነጥብ የሰላም እቅድ ለኢራን ማቅረቧ ቢገለጽም ቃል አቀባዩ ግን አሜሪካውያን ለብቻቸው ነው እየተደራደሩ ያሉት በሚል ክስተቱን አጣጥለውታል። ፕሬዝዳንት ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ከመሰንዘር ለ5 ቀናት ፋታ መስጠታቸው ከፍርሃት የመነጨ እንጂ ከስምምነት ጋር እንደማይያያዝ ኢራን ገልጻል።
ይህ የኢራን ወታደራዊ አመራር ምላሽ በትራምፕ አስተዳደር የተጀመረውን የዲፕሎማሲ ጥረት ቀዝቃዛ ውሃ የቸለሰበት ሆኗል። ኢራን ስምምነት የለም ማለቷ በሆርሙዝ ወሽመጥ ላይ የጣለችውን እገዳ እንደምትቀጥልና ለቀጣይ ጥቃቶች መዘጋጀቷን የሚያሳይ ነው። በሌላ በኩል ይህ ግትር አቋም አሜሪካ ቀደም ብላ የዛተችውን የኃይል ማመንጫዎችን የማውደም እርምጃ እንድትወስድ ሊገፋፋት ይችላል ተብሎ እየተፈራ ይገኛል። በሌላ በኩል አሜሪካ ወደ መካከለኛው ምስራቅ አየር ወለዶቿን መላኳ ተረጋግጧል። የአሜሪካ መከላከያ ሚኒስቴር ፔንታጎን ወደ መካከለኛው ምስራቅ የእግረኛና የአየር ወለድ አባላት የተካተቱበት ጦር መላኩ ለቢቢሲ ተረጋግጧል። የፔንታጎን ቃል አቀባይ ለቢቢሲ እንዳረጋገጡት የተወሰኑ የ82ኛው አየር ወለድ ዋና ኢዝ የተወሰኑ ልዩ ኃይሎችና የ21ኛ ብርጌድ አባላት በመካከለኛው ምስራቅ ይሰማራሉ። ቃል አቀባዩ ለደህንነት በሚል ዝርዝር መረጃ ከመስጠት ተቆጥበዋል። ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተውጣጡባቸው ክፍሎች በጦርነቱ ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችል ያሳይ። በኖርዝ ካሮላይና መቀመጫውን ያደረገው 82ኛው አየር ወለድ በመደበኛ ውጊያ ውስጥ ዋነኛው ጥቃት ፈጻሚ ቡድን እንደሆነ ይታመናል። የተወሰኑ የቡድኑ አባላት በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ ናቸው። እነዚህን ወታደሮች ኢላማ ወደሚደረጉ አካባቢዎች በፓራሹት በመውረድ ወይንም በሄሊኮፕተር በመሄድ ተልዕኳቸውን ይፈጽማሉ። ይህም በኢራን የአርጊ ደሴትን ወይንም ሌላ ቁልፍ ግዛትን በቁጥጥር ስር ለማዋል ያስችላል። ነገር ግን ጦሩ በእንቅስቃሴ ውስጥ የሚፈጸም ጥቃት ላይ ስለሚያተኩር ቀጣይነት ላለው ውጊያ የሚያገለግል ከባድ ጦር መሳሪያ አይታጠቅም። መቀመጫውን ኒውዮርክ ያደረገው 1ኛ ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢዎች በሚደረግ ጦርነት የተከናወነ 10ኛው ዲቪዥን አባል ሲሆን ለተራዘመ ጦርነት የሚያገለግሉ ከባድ መሳሪያዎችን ይታጠቃል። ቻይና በመካከለኛው ምስራቅ ባለው ጦርነት ላይ ያላትን አቋም አጠናክራለች። ቤጂንግ በቅርቡ ያወጣችው ዲፕሎማሲያዊ መግለጫዎች በመካከለኛው ምስራቅ እየተካሄዱ ባሉ ወታደራዊ እርምጃዎች ላይ ያላትን የውጭ ጉዳይ ፖሊሲ በከፍተኛ ደረጃ እያጠናከረች መሆኑን ያመላክታል። ከፍተኛ የቻይና ባለስልጣናት በቀጠናው በሚሰነዘሩ ጥቃቶች ላይ ያላቸውን ተቃውሞ በይፋ እየገለጹ ሲሆን ይህም ቤጂንግ ከቴህራን ጋር ያላትን ስትራቴጂካዊ ወዳጅነት ይበልጥ እያገዘፈች መሆኑን ማሳያ ተደርጎ ተወስዷል። ይህ የቻይና ዲፕሎማሲያዊ ሽግግር ዓለም አቀፍ የሽምግልና ጥረቶችን እጅግ ውስብስብ የሚያደርገው ሲሆን ዓለም አቀፍ ሀያላን መንግስታትንም ወደ ተለያዩ የፖለቲካ ጎራዎች እንዲከፋፈሉ እያደረገ ይገኛል። የጂኦፖለቲካ ተንታኞች እንደሚሉት ከሆነ ቤጂንግ ለቴህራን የምትሰጠው ጠንካራ የቃላት ድጋፍ የሁኔታውን መባባስ ሊያፋጥንና በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ የኢኮኖሚ ቀውስ ሊያስከትል ይችላል። ቻይና ከፋርስ ባህረ ሰላጤ ቀጥተኛ የነዳጅ ገዢ እንደመሆኗ መጠን በቀጠናው መረጋጋት እንዲሰፍን ማድረግ ለኢኮኖሚ ህልውናዋ ወሳኝ ጉዳይ ነው ተብሏል። በመሆኑም የቤጂንግ መልእክቶች የምዕራባውያንን ዲፕሎማሲያዊ የበላይነት እየተገዳደሩ የራሷን የንግድ መስማሮች ለመጠበቅ በጥንቃቄ የተሰሉ ናቸው። የቤጂንግ ጥንካሬ የታከለበት መግለጫ በቀጣይ ወደ ተግባራዊ ወታደራዊ ወይም ኢኮኖሚያዊ እርምጃ ይሸጋገር ወይስ በዲፕሎማሲያዊ ንግግር ብቻ ይወሰን የሚለው ጉዳይ የዓለምን ቀጣይ ጣፋንታ ይወስናል ተብሏል። ይህ በተላላቅ የዓለም ኢኮኖሚዎች መካከል እየታየ ያለውን የቃላት ጦርነት በዓለም አቀፍ ንግድና በመከላከያ ስምምነቶች ላይ ትልቅ ለውጥ ሊያመጣ እንደሚችል እየተነገረ ይገኛል። አድማጮች ለዛሬ ያስኳቸው መረጃዎች የስካውኑ ናቸው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሌላ ዜና በድጋሚ እንገናኛለን። ሰላም ለኢትዮጵያ።